ማለት እኔ እንዳልገባ የሚከለክል እንግዳል የለም አለ ማለት እንትን እኮ ነው ትንሽ አጫውተኝ እንዴ ደስ ትለኛለህ ለዛ ብዬ ያው ገዚህ እኔ እኮ ተምሬያለሁ ለዛ ነው እውነትህን ነው ወይ እንጂ የቢናር የፈለከው ወይ የኔ ነገር ይኸው ደረሰችዋለሁ አይ ምኑን የረሳው ሆስፒታል አይደለች የቢ መች መጣች አሁን ቀጠሮ ኖሯት እኮ አሁን እኮ ሄደች የእውነትህን ነው አራራራ ቀጥታ ለታመመ ሰው ላይ እኮ ስልክ ዝም ብሎ አይደወልም እንዴው በሽታ ገለኝ ነው እንደው ቆንጆ ግባና ይጓ ካለችክ ገብቼ ልጠይቃት ይሻላል። የውጤቱ የዲኤንኤ ውጤት መጣ። አቶ ደረጀ መስማት ተሳነው። አንገቱን ደፍቶ መሬት ተመለከተ። ወይዘሮ ማርቲም አንብባ ወረቀቱን ልጁ የሰላም ልጅ ጋር ተኝተሃል ከሰላም ጋር ልጁም የሰላም ልጅ አንተ ነው ስትለው ወደ ኋላ ወደቀች። እሱም ለማንሳት እንኳን እሷን ለማንሳትም አልቻለም። መሬት ለመሬት እያየ አንገቱን ደፋ። ከዚህ ሁሉ አንቺ እንደዚህ ኩነሽ ከማይሽ ቤቱን ለቅቄ መሄድ ይሻለኛል ብሎ ሻንጣውን አዘጋጅቶ ቤቱን ለቆ ለመሄድ ወሰነ። ኤቢ የዲኤንኤውን ውጤት እንድታስቀር ብላ ታመም ያለው ብላ ወደ ኋላ ፌንት ሰራች። ይህም ደግሞ የዳጣና የናታን ምክክር ነበር። እሷም እኔ ካሁን በኋላ የምኖረው በቃ ኤቢ አባዬስ አያሳዝንሽም ወይ ብትባል ኤቢ እማዬ ካሁን በኋላ ከማዬ ጎን ነኝ የምሆነው እንደውም የሁለቱንም ተወቅ ዳጣንም እነግራታለሁ ዳጣም የሱ ልጅ እንደሆነች ስትል ነበር። አባዬ እኮ የሰራው ጥሩ አይደለም እሱማ ጥሩ አይደለም ቢሏትም መጨረሻ ምንም እንትን ልትል አልቻለችም። አርጁን ሌላ ቆንጅዬ ወንድ ሆኖ ሸበላ ሆኖ መጣ። በዚህም የተነሳ ጊዜ አላቀው አለ። ለዛ ወደ አቻ ጋር ልትሄድ ሽርጉድ ስትል በቅናት የተነሳ እዛው ሽንት ቤት በሩን ዝግት ታደረገባት ጊዜ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 157 ተለቀቀ። እንግዲህ በባለፈው ፓርት ላይ የዲኤንኤ ውጤት መጥቶ ያንን ሰምተው ነው ብለን ነበረ። ነገር ግን ዲኤንኤው ሳይሆን ኤቢ የፈጠረችው ድራማ ነው ማለት ነው፣ ፕራንክ። ምክንያቱም እነሱን በአንድ እንዳድሩ ብላ እና ለእናትና ለአባቷ እንዲቀራረቡ ያደረገችው ነው። ነገር ግን ለአንድ ቀን ቢሰራም ወይዘሮ ማርቲ በህይወት ላይ እንደዛ አይነት ነገር አልወድም ብላለችና አሁን ላይ እንግዲህ በፍጹም በማለት ውጤቱን ለማምጣት ተገዳለች ማለት ነው ወይዘሮ ማርቲም። ከዛም ኤቢን ተነሽና ወደ ሆስፒታል አብረሽ እንሂድና እንሄድበታለን ስትላት አባዬም አንቺ ጋር ነው የሚሄደው ብትላትም አዎ እኔ ተሽሎኛል መርፌም አልፈልግም እያለቻትና ኤቢም ቀርታለች። በዚህ የተነሳ አቶ ደረጀና ወይዘሮ ማርቲ የዲኤንኤውን ውጤት ለማምጣት ወደ ሆስፒታል መርተዋል ማለት ነው። እንግዲህ ወደ ሆስፒታል ሲሄዱ መጀመሪያ ኤቢ ሆስፒታል እንዲሄደች ማን የመጣው ያ አርጁ ማለት ነው። አርጁ እንግዲህ ኤቢን ስለሚያፈቅራት ሌላ ራስህን ሆን ይሄን ማንነትህን አጥፋ፣ የሌላ ሰው ላንተ ልትወደው ልታደንቀው ትችላለህ፣ ነገር ግን የነዛን ራስህን ሰው ሆኖ ሲገኝ እንጂ ራስህን ሁን ትራሌው ያን ጸጉሩን ሁሉ አማርኛውን ሁሉ ቀያይሮ በቃ ሌላ ሰው ሆኖ መጥቷል ማለት ነው። አርጁ ቆንጆ ሸበላ ሆኖ እንግዲህ ወደ እንዲያጣጋ ማነች ወደ ለዛ ጋር ስንሄድ ለዛ እንግዲህ ያው ኤቢ ታማ ነው ብላ ነበርና ገዜነ ጉርጉር ሆነናል ብላ ይዛው ሄደችው። ከዛ እንግዲህ ምን እንደንተ እንዲያሏት በአፍንጫዋ ሁሉ እኮ ደም ነው የሚወጣው ደም ነው እያለ እንግዲህ ኤቢ ግን ደረጀ እናንተና ባንድ ሄዱ እያሉ እንግዲህ እነሱን ገርሟቸዋልና መጨረሻ ላይ እንግዲህ ኤቢን ይዘዋት ሄዷል ዳጣ ማን ነው ናታን ማለት ነው። በመጨረሻ እንግዲህ ይዘዋት መጥተው ኤቢም ያው ቤተሰቦቿን አንድ ለማድረግ የተፈጠረ ነው። ግን ይሄን ደግሞ ማድረግ ምን ተናለለ ማለት ነው። በመጨረሻ
እንግዲህ ኤቢ መታለች ከሕክምናዋ እንደውም ከሰዋለሁኝ ዶክተሩን እያለኝ ነው። ምክንያቱም ሳያመኝ እንዴት ነው መርፌ ሰጠኝ እያለች ነበረ ማለት ነው። እኔ ያላመመኝም ብትለውም ግድ ነው ብሎ መርፌ ሰጥቷታል ዶክተሩ ማለት ነው። ሰው ሳያም እንዴት መርፌ ይሰጣል ማለት ነው። በመጨረሻ እንግዲህ ኤቢ ታክማ መታለች። ወይዘሮ ማርቲም ለመሄድ ተገዳለች ማለት ነው። ወደ አርጁ ጋር ስንመጣ አርጁ መጥቶ ነበረ። ሁለተኛ ደግሞ ባሏ ጻድቅ የሚባለው ጽርቅ ልበለው እሱም መጥቶ ነበረ ማለት ነው። በመጨረሻ የሉም እኮ ወይኔ ኤብዬ፣ ወይኔ እኔ እዚህ ላይ ነው ያሳቆኝ። ኤብዬ እያሉ ሲያለቅሱ ኤብዬ ኤብዬ ሲል እንትናም ገዜም ለቅሶውን አስነካው። በመጨረሻ እንዴ ማለት እንትናለች እያለው ነበር እንደ ኤብዬ እኮ እኔ ቀለበት ላስር ነገ ዛሬ እያለችኝ ዛሬ ቀለበት እንገዛለን እያልን ስንል አሁን ደግሞ ይሄ ተፈጠረ ወይኔ እያለ ነበረ ማለት ነው ጸዲቅ። ይሄኛውም ሲያለቅስ እንዴ ምን ሆነች ኤቢ ሆስፒታል ሄደች እና ታዲያ የሞተች መስል ስናሟርስ ስናለቅስባት እንዴት ብሎ እንግዲህ ጊዜ ያቆማል ማለት ነው። ታዲያ አልሞተችውም ብለው እንግዲህ ሁላቸውም በዚህ እንትን ይላል ይሄዳል ጸዲቅም ማለት ነው እንግዲህ ወደ ገዜና ወደ ለዛ ስንሄድ መቼም አትሄጅም ሰው ታሞ እያላት ነበረ። በመጨረሻም እንዴ እሱ ምን አገባ አክስቴ ጋር ሄዳለሁ እያለችው ነበር። እንዲያውም የተባልሽውን 2 ኪሎ ስጋ ገዝተሽ እራት ለምሳ ሳንበላን ይሄር ነው ስሪ ተብለሻል፣ ያንተን ወሬ አምኜ እያለችው እንግዲህ እየተቀባባች ነበርና ለዛ ማለት ነው ልትሄድ። አቻ ደግሞ እየጠበቃት ነበረ ማለት ነው። እየጠበቃት ሳለ ነበረ እንግዲህ አርጆ በር ላይ ሆኖ ያገኘው። ማናት መወዳት ልጅ ዝን ነበረ እያለ ነበር። እንደ ኤቢን ይሆን ብሎ ደነገጠና አይ ሌላኛዋ እንግዲህ ኤቢን ነው ሲለው አይ ኤቢን አይደል ስሟ የቤት ስሟ ኤቢ እንዲሆን እንጂ ለዛ ነው ያለች የቤት ሰራተኛዋ ናት ይላል እንግዲህ አርጆ ማለት ነው። በመጨረሻ እንግዲህ አርጆ ማናት ለዛ እየተቀባባች ነው ልትሄድ ከሱ ጋር ማለት ነው። እንትና ደግሞ በቅናት ማነው ስሙ ለዛ እየዘፈነች እየተቀባባች ነው። በዚህ ጊዜ ዛሬ እንግዲህ ራስ ስሪ ተብለሻል፣ 2 ኪሎ ስጋ ሰርተሽ ገዝተሽ ብለውሻል እያላት ነበርና ኧረ እባክህ ይሄን ያንተ የፈጠራ ስራ ነው ሄድን አላሉም እያለች ነውና እንግዲህ እረፍት ጊዜዋ ስለሆነ ገዚህ ሽንት ቤት እንዳለች በሩን ዝግት ያረግባታል ማለት ነው። ወይኔ ጉዴ ብትል በሩን ብትል ምን ብትል እንግዲህ በር ላይ እየጠበቃት ነበርና ቻቻ ማለት ነው። አቻ እሱም ቢጠብቃት ቢጣራም እንዴት ይግባ። በኋላ ላይ እንግዲህ አባሮታል። ዛሬ እንግዲህ አርቄልሃለሁ ሰራውልህ እያለ ወንድ እየፎከረ ነበረ ገዜም ማለት ነው። እሷም ክፈቱልኝ ብትል የሚሰማት የለም ማለት ነው። እንግዲህ ገዜም አሁን ላይ እንትን ብሏል፣ ዘግቶባታል ማለት ነው። ኤቢም ቤቷ ተመልሳ መጣለች። በመጨረሻ ተመልሳ ስትመጣ እንግዲህ ሁላቸውም ወይዘሮ ማርቲና አቶ ደረጃ ወደ ሆስፒታል ሂደዋል ዲኤንኤ ሊያመጡ። ገዜ ማን ነው አርጁ መጥቷል ማለት ነው። አርጁ መጥቶ እንግዲህ ገብቶ ጠየቃት ነበርና ስታየው እንዲያውም ፈገግ ብሎ ያ ፀጉሩ የምር ሲስተካከል ለእኛም እንኳን ለተመልካቾች ሌላ ሰው ነው የሆነብን ማለት ነው። እንግዲህ አርጁ ሌላ ሰው ሆኖ እኔም እኮ አርጁ አልመሰልከኝም ወይ ኤቢና ተስተካከል ብላይ ነው እያለ ነውና እንግዲህ እህልዋ ጉዳይ ነው። አይዞህ አንተም እንዲያንተ የሚያፈቅራት እንኳን አታገኝም እንዲህ የዋህ ነገር ነው እያለው ነበርና በመጨረሻም እንግዲህ ማን ነው ናታንና ዳጣ በጭንቀት ይገኛሉ። እነሱን ፊት ላለማየት ነው እያሉ እንግባ ብለው ቁጭ ብለው ከሳሎን ተመልሰው ይገባሉ ማለት ነው። ያን ውጤት እንግዲህ ይዘው መጥተው እንግዲህ ወይዘሮ ማርቲና መጀመሪያ ወደ አርጁ ጋር ስንሄድ አርጁም በጣም በስነ ስርዓት ኤቢ እያወራቸው ነው። እንግዲህ ልታገቢ ነው እያላት ነበረ። እንግዲህ በቃ ተው እያለችው ነው እና እሱም እንግዲህ መቼም እወድሻለሁ እያላት ነበረ። በቃ አመሰግናለሁ፣ ግን ደግሞ የታመመ ሰው ልትጠይቅ ስመጣ ባዶችን ነው እንደምትመጣው ስትለው አይደለም እኮ ኤቢዬ ዘበኛቸው አያስገባኝም ብዬ ነበረ እያለ
እያላት ነበርና በቃ ሂጅ ገዝቼ ልምጣ ምንድን ነው የሚሻለኝ ስላት አይ አልፈልግም አሁን እያለችው እንግዲህ ቁጭ ብሎ እያወራት ነበርና በመጨረሻ እንግዲህ ጊዜ እንዳይጣሉ ሁለቱ ብሎ ነውና ይሄኛው ሰዲቅ መጥቷል ማለት ነው። ጽድቅ ማለት ነው። እሱ መጥቶ እንግዲህ ኤቢን ለመጠየቅ ነው እያለ ኤቢ እኮ እንትን አሰማም ኤቢ መጣ እያለ አውራኝ ትንሽ እያለ ነው እና ስልክ ሊደውልም ሲል አይ ስልክ የማያታመመ ሰው ላይ አትደውል ጥሩ አይደለም ይለዋል ማለት ነው። ምክንያቱም ከታመመች የሆነ ይዋ ነገር ነው። ምክንያቱም እንዳይገባ ብሎ ነው ማለት ነው። ይሄኛው ልጅ ስላለ ብሎ ይመልሰዋል። ይቅር በለኝ ሁለታችሁም ባንዴ እንዳትሆኑ ብዬ ነው በማለት እንግዲህ ጊዜ ያባረረዋል። ኤቢን ፍቅረኛ ማለት ነው። ሁለቱ እያወራ ስለሆነ እንደ ፈጣሪ ይቅር በለኝ ስለዋቸው እያለ ነው ማለት ነው። እንግዲህ ማን ነው አመሰግናለሁ ከጎን የሆነ ስለጠየቀኝ እያለችው ነው። እና እንግዲህ እሱም በቃ ልሄድ ብሎ ሄድ ብለዋለች ማለት ነው። ተነስቶ መሄዷል። ወይዘሮ ማርቲና አቶ ደረጀ እንግዲህ ከሆስፒታል የዲኤንኤ ውጤት ይዘው መጥተው እፊቱ ስትገልጠው እሱ እንኳን ወረቀቱን ላይ አንገቱን ስብር አድርጎ መሬት ለመሬት እያየ እሷም እንዲህ እያየችው ያን ወረቀት አውጥታ ስታነበው የሰላም ልጅ አቶ ደረጀ ልጅ መሆኑ ዲኤንኤውን ሲያይ ፊቱን ብታየው እሱም መሬት እያየ ማየት አልቻለም ማለት ነው። በፍርሃት ተዋጠ፣ ተጨነቀ ማለት ነው። በመጨረሻ እንግዲህ ወይዘሮ ማርቲ እዛው አልጋዋ ላይ ነበር የወደቀችው። እሱም አይኗን እያያት ሊያነሳትም እንትን አላለ። መጨረሻም በዋ ሁሉ እንትን እያለ ነበረ። እንግዲህ እዛ ላይ ነበር ወርቃ ተነስታ እንደዛ ስትለው የነበር የውዛው ላይ ወርቃ ማለት ነው። እንግዲህ አቶ ደረጀ ውጤቱን መስማት ሰምቷል። እንግዲህ ባይኔ አይቼ ነው እፊትህ ነው የማየው ስላለችው ውጤቱን ልታቅ ችላለች ማለት ነው። ድራማ እየሆነ እያለ ግን ብዙ ትምህርት እንግዲህ ይወስዳል ያስተምራል ማለት ነው። ብዙ ሰዎች በሚስታቸው ላይ ሄደው ምንም ቢሆን የወለዱትን ልጅ እንደዚህ ደብቀው መጨረሻ ላይ እንደዚህ ሲወጣ ደግሞ በጣም ከባድ ነው ማለት ነውና አንዳንዴ ከማድረጋችን ነገሮችን በፊት ማስተዋል ይቀርማል ማለት ነው። የሰው ልጅ ፍጹም አይደለም፣ ይሳሳታል። ግን ደግሞ ያን ስህተቱን ሊያምን ወይም ቀድሞ መፍትሄ ሊያበጅበት ይችላል ማለት ነው። መናገር ይሄን ያክል እስከሚሆን አሁን እንግዲህ የዳጣ ደግሞ አለ እንትን ሲል የዳጣ መቼም መነገር የለበትም ብዬ ነው ማምነው። እንግዲህ ሰላም ደግሞ ንብረት ስጡኝ ሁለት ልጅ ወልጄ እያለች ታደርቀዋለች አቶ ደረጀም ማለት ነው። እንግዲህ የነበረን ቆይታ ይህን ይመስላል። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሆንልን። ቀጣይ እንግዲህ ምን ይፈጠራል? አቶ ደረጀ ቤቱን ይለቃል ወይስ ወይዘሮ ማርቲ እንትንትል ይሆን? ወይስ ሁሉም ተሰብስበው እባካችሁ ብለው ያስቆማቸውና ያስታርቋቸው ይሆን? ማርቲ ላትል ትችላለች ወይ ደረጀ ቤቱን ለቆ ይወጣል ማለት ነው። እሷ ልጆቿን ይዛ ቤቱን ትቀመጣለች። ባይ ባይ።